ይቅርታስ ከማን ዘንድ ነው? ምህረትስ የማን? ማነው የተበደለው በእኔ ያለመማር? ማነው ስምሽ? የምስራች። የት ሀገር ልጅ ነሽ? ሐዋሳ። ሐዋሳ። ለምንድን ነው ከባለቤትሽ ጋር የተጣላሽው? መጀመሪያ በማለት በልጅነቴ ነው ኖርማል ያገባሁት። እሱ ሳይሆን ችግሩ በሰው ነው ማለት ጥሩ ምንላቸው የራሳችን የሆኑ ሰዎች የሚነግሩን ነገሮች ነበሩ። እኛ የምንኖረው ገጠር ላይ ነውና ትንሽ ከከተማ ወጣ ይላል። አንፈራራ የሚባልበት አንተ ስለምታውቀው ነውና ትንሽ ወጣ ይላል ወደ ገጠር ነውና እውነት ለመናገር በጣም ምርጥ ሰው ነው እሱ። ጥሩ ባል ነው። ግን የሚነግሩኝ ነገር እኔ ዛን ጊዜ ቤት ውስጥ እውል ስለነበረ ጥሩ ነገር አይነግሩኝምና ቤት ሆኜ ትንሽ ያው የውስጥ ህመም የሚባል ነገር ታመምኩኝ ማለት ነውና ከዛ በኋላ መኖርን ሳይሆን እንዴት አመቻችቼ ልመለስ ወደ ቤት እያልኩ ነበር ማስበው። ይቅርታስ ከማን ዘንድ ነው? ምህረትስ የማን? ማለት መልካም እስረኛ የሰው አስተያየት እስረኛ አይደለም የሚለው ነው። እንደውም ከሌላው በላይ እኔ ነካኝ። መልካም ወጣት የሰው አስተያየት እስረኛ አይደለም። እኔ ግን ነበርኩኝ ማለት መጣሁኝ ክረምት ላይ ስመጣ ሐዋሳ ተከትሎኝ ይመጣል ብዬ አዲስ አበባ ሄድኩኝ ማለት ነው። አዲስ አበባ የዛን ጊዜ መልካም ወጣት የ2011 መዝጊያ ፕሮግራም ላይ ነበርኩኝ። እዛ ተካፈልኩኝ። የተወሰነ ልረጋጋ ብዬ በሄድኩበት ደግሞ ስልኮች እየተደወሉ እንደውም የባሰ ማለት ነው ምናምን እያልኩ እየሰማሁኝ በዛው ቀጠልኩ ማለት ነው። በቃ እኔ እዛ ሆኜ ግን አምጧት ብሎ እናቴም አባቴም ስር እግራቸው ስር ጎረቤት ሰብስበው በጣም ብዙ የቤተ ክርስቲያን ሽማግሌዎችን ከዛ መምጣት ያለባቸው ሽማግሌዎችን ሁሉ እየላከ ቤት እየመጣ ያለቅስ ነበር ማለት በዝም ብሎ ይቅርታ አይደለም፣ በጣም ያለቅስ ነበር። ከዛ ስልኬን ዘጋው። ከቤተሰብ የሚደወልልኝ ስልክም ጥሩ ስላልነበረ ስልኬን ዘጋውና የተወሰነ ጊዜ እዛ ተቀመጥኩኝ ማለት ነው። ይቅርታስ ከማን ዘንድ ነው? ምህረትስ የማን? እዛ በኋላ ክረምት ልክ መስከረም ያው ልጄም ትምህርት መግባት ስላለበት መጣን። የዛን ጊዜም እኔ ከመጣሁም በኋላ የዛም ሀገር ሰውን ይዞ መጥቷል፣ ራሱን መጥቷል፣ ወጣቶችን ይዞ መጥቷል። ከዛ ሰፈር ላይ ጎረቤት ሰብስቧል። ከጎረቤትም ቢስል የቤተክርስቲያን ሽማግሌዎችንም ሰብስቧል። ይሄን ሁሉ ይቅርታ ጠይቆሽ እምቢ ብለሻል? አዎ እያለቀሰ እንደው ሰዎች ለምንድን ነው ይቅርታ የማይጠይቁ የማይቀበሉት ብዬ ሳስተብር ምን ተሰማሽ? ለካ እሱ ይቅርታ ጠይቆኝ የራሱን ጨርሷል ማለት ይቅር ብሏል፣ ወጥቷል። ያጠፋውም ነገር ቢኖር እሱ ጋር ያሉት ነገሮች ሁሉ ለቀውታል። ይቅርታ ጠይቋልና የኔ ያለ የሱንም ነው የጨመረው። የሱም በደል ነበር ለካ ይዤ የነበረውና እንደውም ከበደኝ የዛን ቀን በጣም። ይቅርታስ ከማን ዘንድ ነው? ምህረትስ የማን? ለካ እውነትም ይቅር አለማለቴም ለካ የሱንም ጭምር በደል እንድሸከም ነው ያደረገኝ። ለካ ጎብጬ ነበር አላየሁም ነበር ምናምን ብዬ በጣም ነው ፊል ያደረኩት። ይቅርታስ ከማን ዘንድ ነው? ምህረትስ የማን? አሁን ይቅርታ ጠይቀዋለሽ አንቺ? አሁንማ ግዴታ ነው። እውነት ለመናገር አንዳንድ ጊዜ በእጃችን ላይ ያለ ነገር ይጣላል። ባልና ሚስት የተጎዳሁት ነገር አለ፣ በጣም የጎዳሁትም ነገር አለ። እውነት ለመናገር ግን ወልጄ የምነግራችሁ ወልጄ ሆስፒታል ተኝቼ ነበርና እናት ወልዳ አባት ሲመጣ ያው ልጁን ነው አይደል የሚፈልገው፣ ዞር አድርጉልኝ ብሎ ነበር። ኦፕራሲዮን የተሰራችው ሲባል አልቅሶ ሰው ነበር ሲያወጣ የነበረውና እውነት ለመናገር የሚሰጠኝ ፍቅር የተለየ ነው፣ በጣም የተለየ ነውና ይቅርታ ባያረግልኝም እሱ ልክ ነው። ይቅርታስ ከማን ዘንድ ነው? ምህረትስ የማን? ባቢ ብዬ ነው የምጠራው፣ እሱ ደግሞ ማሚ ብሎ ነው የሚጠራኝ። ባቢ ማለት ልክ ነህ። ዛሬ ድፍረት ነው፣ ይቅርታ ብልህ ድፍረት ነው። ግን እኔ ጎብጬ ከዚህ በኋላ መኖር አልፈልግም፣ አጥፍቻለሁ
ካጠፋው አይደለም። አጥፍቻለሁ፣ በጣም በድዬሃለሁ። ሰው ሀገር ብቻ አንጥዬ ወጥቻለሁ። ገጠር ነው። ጠዋት ይነሳል፣ ቁርስ ሰርቶ ይበላል፣ ይሄዳል፣ ሰርቶ ይመጣል። የራሳችን ነው ክሊኒኩ። ማታ ይገባል፣ 2 ሰዓት ልብስ ምናምን ያጥባል። ራሱን በራሱ ነው የሚያስተዳድረው። ሰው ማንም ይቅርታ እስከማን ዘንድ ነው? ምህረትስ የማን? ፍርድ ቤት አልተለያያችሁ? የሚገርምህ ዮኒ በጣም የገረመኝ የዛን ጊዜ ሲደውሉልኝ የነበሩ ሰዎችና እያንዳንዱን የሱን መግባት መውጣት የሚነግሩኝ ሰዎች ክሰሽዋሉኝ ማለት ነው። ከዛ እዚህ ነው የምሰራው እኔ ማለት ምንም የጎደለብኝ ነገር የለም። አሃ ነው እንዴ ምናምን ይሄ ልጅ ማስቆም አለብኝ። በ2014 ቢያንስ የራሴን ህይወት ምናምን ልኑርበት አልኩና ልከሰው ሄድኩ ማለት ነው። እዛ ተነስቼ ፍቃዱ ስጄ ምናምን ከሰስኩት። ይቅርታ እስከማን ዘንድ ነው? ምህረትስ የማን? ከዛ ሲያየኝ ደነገጠው ማለት ነው። እኔ እኮ ነኝ እየከሰስኩት ያለሁትና ሰው ቤት እንዳትቸገር ብሎ ብር ምናምን አልሰጠኝም በከሰስኩት ፊት ማለት ነው። ቤት ጊዛ ትደር እንዳትቸገር እንዳትጎዳ እሷ እንዳትጠቅሩብኝ ምናምን። ይቅርታ እስከማን ዘንድ ነው? ምህረትስ የማን? ቆየ ባደረ በደል እንገበገባለሁ። አትፈርድም ወይ ወደ ወይኔ ፈርዳለሁ። ይቅርታ እስከማን ዘንድ ነው? ምህረትስ የማን? ማነው የተበደለው በእኔ ያለመማር? ይቅርታ እስከማን ዘንድ ነው? ምህረትስ የማን? ማነው የተበደለው በእኔ ያለመማር? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አባ እንኳን ደህና መጣ። እንኳን ደህና ቆያችሁ። በጣም የሚገርም ስላንተ ስታወራ ማለት ነው ምን አይነት መልካም ሰው እንደሆንክ ምን አይነት ደግ ሰው እንደሆንክ ሚስት የልጅ እናት ስትናገር ነበርና ስንተኛ ነው እሱ? አጨብጭቡለት። ስደውልልህ ዮናታን ነኝ ስለ ዮናታን አክሊሉ አልከኝ። አዎ። ማን ነው ስምህ? ዘቢብ። እሷ ባቢ ነው የምትለኝ። ዘቢብ ግርማ ነው የምባለው። ስንት ጊዜ ሆናችሁ ከተለያያችሁ? ኦልሬዲ 2 ዓመት ደፈንን። ስራ እንደሄድክ ነው ወጣ ሄደችው? አዎ፣ ቅዳሜና እሁድ ዊኬንድ እማራለሁ። ጤና እማር ነበርና አጋጣሚ እሁድ ነው ቀኑ። ጾም ጸሎት ላይ ሁለቱን ቸርች ሂዱ ብያቸው እኔ ወደ ትምህርት ቤት ሄድኩኝ። ትምህርት ቤት እያለሁኝ ተደውሎ ተነገረኝ ህፃኑን ይዛ ወደ ሐዋሳ ሄዳለች ሲባል በቃ እንደ እግዚአብሔር ፍቃድ ይሁንሽ ችግር የለውም ብዬ መማርም አልቻልኩም ነበር። ከዛ ትምህርት አቋርጬ ወጣሁኝና ወደ ቤት መጣሁኝ። ከዛ በኋላ በቃ ያለው ነገር ጥሩ አልነበረም። ስደውልልህ ምን አልክ? ከዛ በኋላ ከሚገርም ማርሲል መልካም ወጣት ግቢ ብዬ ያስገባዋትኝም እኔ ነኝ። እየደወልኩ እየጨቀጨኳት ነበር ይሄኛውን ዙር እንዳታልፊ ግቢ ብያት ማለት ነው። እና እኔ አጋጣሚ ስልክ ትንሽ ያስቸግራል ያለውበት ቦታ ስልኬን አስቀምጬ ለምሳ ወጥቼ ስመለስ 11 ቤት ስልክ ነው። ከዛ ውስጤ በቃ በጣም ደነገጠ። ለምን እንደሆነ አላቅም። ከዛ በኋላ ኢሚዲየትሊ እንደመጣሁኝ ደወልኩልህ ዮናታን ነኝ ስትል ዮናታን አክሊሉ ነው ያልኩህ? አዎ አልከኝ። ከዛ በኋላ እሺ ብዬ ከዛ በኋላ ያወራኸውን እንግዲህ ታውቀዋለህ። ከዛ እንደዚህ ስትለኝ ከይቅርታ በላይ ምን አለ እሷን በዚህኛው በ5ኛ ዙር ነው ምናምን 6ኛ ዙር ነኝ በዚህ ዙር እንድትገባ ስላልኳትኝ ስለላኳት በቃ እግዚአብሔር እንግዲህ ቤታችንን ሊያስተካክል አስቦ ይሆን እንዴ ብዬ ወዲያው ውስጤ ጥሩ ነገር ነበር ሲመጣ የነበረው። ስለዚህ ጊዜ መስጠት ስለሌለብኝ ቀጥታ ወደ አንተ መምጣት ስላለብኝ ቀጥ ብዬ ተነስቼ ከሚገርም 2 ሰዓት ነው የገባሁት እዚህ ጠዋት አው ለሊት 8 ሰዓት ተነስቼ መኪና እየጠበቅኩኝ 11 ሰዓት አካባቢ ያገኘው 2 ሰዓት ነው የገባሁት እዚህ። ስትናገር የነበረውን ሰምተሃል? አዎ እሷ ሰምቻለሁኝ። አሁን ይቅርታ ጠይቃለች። ይቅርታዋን ተቀብለሃል? በስመ አብ መቀበል ብቻ ነው እንዴ? አንተ ብዙ ጊዜ ይቅርታ ጠይቃታል ነግራኛለች።
በጣም ይቅርታስ ከማን ዘንድ ነው? ምህረትስ የማን? ያው እግዚአብሔር ቀን ደርሶ ጊዜ ደርሶ እንግዲህ ዛሬ ይኸው በእንደዚህ አይነት ሁኔታ ሲያገናኘን እንግዲህ የሚገርም ነገር ነው። ከሰሰች ፍርድ ቤት? አው ሴቶች ጉዳይ ከሳይ ነበረ። እሺ ያው በጣም ውስጤ ተጎርቶ ስለነበረ ይቅርታን ባደርግልሽ መልሰሽ ከዛ ከትላንትናው የበለጠ ልትጎጂኝ ትችያለሽ፣ እስቲ እኔም ትንሽ ጊዜ ልሽ እያልኩኝ ጊዜ ሰጣት ነበረ። ከአንዳንድ አሁንም ይቅርታ ብያት ብገባ አሁንም ከትላንትና የበለጠ ትጎጂኛለሽ ስላት እውነት እኔ ያልጎዳህም ትለኝ ነበር። ግን አሁን እዚህ ደግሞ በመልካም ወጣት ፊት ለፊት ደግሞ ቃል ከገባችልኝ ማለት ነው ካረጋገጠችልኝ እንግዲህ ይቅርታ ማላደርግበት ምንም ምክንያት የለም። ይቅርታስ ከማን ዘንድ ነው? ምህረትስ የማን? ይቅርታ ዳግመኛ ላለመጎዳት ማረጋገጫ ጋራንቲ አይሰጥህም። ለምን? አንተ ከእግዚአብሔር ምህረት የተቀበልከው ሁለተኛ እንደማታጠፋ ማረጋገጫ አስገብታ አይደለም አይደለ? ይቅርታስ ከማን ዘንድ ነው?